ፊዮና ምን አጋጠማት? ኢትዮ ፓፓራዚ ምን ሆነ? አንዴ ፕሮግራሙን አንዴ ተመልክታችሁ ተመለሱ። ቲክቶክ ስትጀምር ገና አመት 2 አመት ሲቀራት አባቴ እንዲል አድርግ ነው እስቲ አይዞሽ በርቺ ነው የሚለው። ልጆቼ ሁሉ በጣም ስንት ልጆች አሉሽ? 4 ሴት ልጆች አሉኝ። 4ቱም ሴት ናቸው? ዋው! እንደሷ ያው አሸናፊ ልጆች አሉኝ፣ ግን እንደሷ በጣም ለየት አለች። የቤታችን ድምቀት ናት። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። በክፉም በደጉም ያው ቲክቶክ ላይ ብቻዬን ያልተዋችሁኝ የቲክቶክ ቤተሰቦች አሉኝና ከቲክቶክም በላይ እንደ እህቴ ማት ምን እንደምላላከ የ3 ሚሊዮን 100 ሺህ ብር ተከፋይ ሆኗል። በመታወቂያ ስሟ ቃል ኪዳን በየነ፣ ቀጣዩዋ አምባሳደር ናት። 3 ሚሊዮን 100 ሺህ ብር ተከፍሏታል። መሀል መገናኛ ከእንግሊዝ ኤምባሲ ፊት ለፊት ሰመር ሪል ስቴት እያስገነባው የሚገኘው ባለ 2 ባለ 3 ባለ 4 መኝታ ቤቶችን በተለያዩ የካሬ አማራጭ ይዞላችሁ ቀርቧል። ታዲያ ምን ይጠብቃሉ? የቤት አምሮቶን ቁርጥ የሚያደርገው ሰመር ሪል ስቴት ይዞላችሁ የመጣውን እድል ይጠቀም። በካሬ 78 ሺህ ብር እንዲሁም ሙሉ ክፍያ ለሚከፍሉ የ30% ዲስካውንት እንዲሁም ለገና በዓል የ5% ዲስካውንት ይዘንሎት ቀርበናል። ሰመር ሪል ስቴት። ሰላም እንዴት ናችሁ? ውዴኛ ቤተሰቦች ዛሬ ትያለን ዛሬ የምንገኘው እኔ ብዙ አላወቅኩም። እሱን ይዞኝ የመጣው ተጋባዥ እንግዳ ነኝ። ዛሬ ከእናንተ አንድ የምንፈልገው ነገር አለ። ከዛ በፊት ግን ዛሬ ፊዮና ምን አጋጠማት? ኢትዮ ፓፓራዚ ምን ሆነ? እንዳያችሁት ነው። ዛሬ በጣም ደስ የሚል ፕሮግራም ላይ ነው የምንገኘው። ቤተሰቦች እስከ መጨረሻው ከተከታተላችሁት ቆንጆና አዝናኝ አሪፍ ጊዜ እንደምታሳልፈው አልጠራጠርም። ዛሬ የተለያዩ ሰርፕራይዞች አሉ። ከዛ ባለፈም ደግሞ የ3 ሚሊዮን 100 ሺህ ብር ሽልማትም ያለበት ፕሮግራም ነው። እስከ መጨረሻው ከኛ ጋር ከቆያችሁ በእርግጠኝነት ወደሰተው በላላችሁ ብለን እናስባለን። ወደ ፕሮግራሙ ጋበዝኳችሁ። ሌትስ ጎ። ፕሮግራም የታጩ ምንወዳቸው ምናከብራቸው ዘመኑ ይዞላቸው የመጣውን እድል በአግባቡ የተጠቀሙ ምርጥ ጎበዝ ታታሪ ወጣቶችን እንኳን ደስ አላችሁ ብላችሁ ብንጀምር ደስ ይለኛል። እንኳን ደህና መጣችሁ። ከላኪፔና ላኪሬሚት ጋራ በመስራቴ በጣም ደስተኛ ነኝ። በዚህ በደስታ ቀኔም ደግሞ አባቴ አቶ በየነ ጸጋዬና እናቴ ወይዘሮ ብዙነሽ እዚህ በመሃላችን ተገኝተዋል። በእነሱ ፊት በመሾሜ በጣም ነው ደስ ያለኝ። በመታወቂያ ስሟ ቃል ኪዳን በየነ፣ ልክ ነኝ? በመታወቂያ ስሟ በቲክቶክ እና ማህበራዊ ሚዲያው ላይ ደግሞ በነገራችን ላይ ዘመኑ ይዞልን ከመጡ በጣም ተስፋ ከምናረግባቸው ወጣቶች ውስጥ አንዷ ናት። በቲክቶክ ላይ የምትሰራቸው የበጎ አድራጎት ስራዎች የመዝናኛ ዘመኑን የመጠኑ አዳዲስ ይዘቶች ውስጥ ተጠቃሽ ናት። የዛሬው የላኪረሚት ቀጣዩዋ አምባሳደር ናት። ለሷም በተመሳሳይ 3 ሚሊዮን 100 ሺህ ብር ተከፍሏታል። 3 ሚሊዮን 100 ሺህ ብር። እንኳን ደስ አላችሁ። ኪማ ፒክቸርስ እንዲሁ አቶ ሀብታሙ የፊርማ ስነ ስርዓታቸውን እያካሄዱ ነው የሚገኙት።
ወዳጆቻቸው በተገኛችሁበት፣ አድናቂዎቻቸው በተገኛችሁበት በላኪ ፔይ ቢሮ የፊርማ ስነስርዓታቸውን እያደረጉ ነው ያሉት። ቡናው ቀነስ ያለ ነው እንዴ ነው? እሺ እጅግ አድርገን እናመሰግናለን። ላኪ ፔይ በላኪ ረሚት የብራንድ አምባሳደር በመሆን የ3 ሚሊዮን 100 ሺህ ብር ተከፋይ ሆኗል። የ3 ሚሊዮን 100 ሺህ ብር ለቀጣይ 6 ወራት ለሚሰጣቸው አዳዲስ ይዘቶች፣ አዳዲስ ሀሳቦች ተከፋይ ይሆናል። እንኳን ደስ አለ ወዳጆቹ፣ እንኳን ደስ አላችሁ። እጅግ አድርገን እናመሰግናለን። ሁላችሁንም እንኳን ደህና መጣችሁ ማለት ፈልጋለሁ። እንግዲህ ኢትዮጵያ ውስጥ በቴክኖሎጂ ዘርፍ እንግዲህ ከተሰማራን ወደ 10 ዓመት አካባቢ እየጠጋ እንገኛለን። ከዚህ በፊት ያው የምታውቁኝ ራስታ ነበርኩ፣ በዛይራይድ ነበረ። ከዛ በኋላ አሪፍ ፔይ የሚባል የፋይናንሻል ተቋም አቋቁመን ከዛሬ 2 ዓመት አካባቢ በሸጠነዋል። አሁን ደግሞ ላኪ ፔይ የሚባል የፋይናንሻል ተቋም አቋቁመናል ማለት ነው። እንግዲህ ላኪ ፔይ ፋይናንሻል ቴክኖሎጂ ሼር ካምፓኒ በ99 ሚሊዮን ብር ካፒታል የዛሬ 10 ወር ገደማ ከብሔራዊ ባንክ ፈቃድ አግኝቶ ወደ ስራ የገባ ተቋም ነው። በዚህ 10 ወራት ውስጥ እንግዲህ ከ500 ቢሊዮን ብር በላይ ትራንዛክሽኖችን ሃንድል ማድረግ ችለናል። ያም ከ1 ሚሊዮን ብር በላይ ከ1 ሚሊዮን ትራንዛክሽኖች በላይ ማለት ነው። እንግዲህ በአጭር ጊዜ ውስጥ ምን ያህል እያደግን እንዳለ የሚያሳይ ነው ማለት ነው። አምባሳደር ትመጠናላችሁ ተብለን ይህንን ኃላፊነት ስንቀበል አምናችሁ ለሰጣችሁን ለድርጅቱ ባለቤትም በዚሁ አጋጣሚ በጣም ማመስገን እፈልጋለሁ። ከዚህ በኋላ በጣም ብዙ ኃላፊነት አለብን ከላኪ ፔይ እና ከላኪ ሪሜት ጋር ከውጭ ሀገር ክፍያን በተመለከተ ከቲክቶከሮች ጋር ወይም ለአርቲስቶች ይዞ የሚመጣውን እድል ቆንጆ ኮንቴንቶችን በመስራት የተለያዩ ስራዎችን በመስራት ከድርጅቱ ጋር እንግዲህ አብረን የምንቀጥል ይሆናል። ሁላችሁንም አመሰግናለሁ። በመጀመሪያ ፈጣሪን አመሰግናለሁ እዚህ ደረጃ ላደረሰው። በሁለተኛ ደረጃ ደግሞ እናንተን አላህ እዚህ ደረጃ ያደረሰው፣ መጨረሻውን ደግሞ አላህ ያሳምርልኝ። ምንም ምለው ነገር የለኝም። አመሰግናለሁ። ለሁሉም ነገር እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን። ልጄን ይወድ በጣም ወድሻለሁ። ኑርልኝ፣ እደግልኝ። እናንተም እግዚአብሔር ለጥሩ ስኬት ያብቃችሁ ላለው አመሰግናለሁ። ከዚህ በፊት ገምተህ ነበረ ወይስ ደግሞ ከዚህ በፊት ከነሱ ጋር ግንኙነት ነበረክ? አልነበረኝም፣ ግን ያው የሶሻል ሚዲያው ላይም የፊልሙ ላይም ባለኝ አክቲቪቲ ሁለቱንም አክሰስ ማድረግ የሚችል ነው ብለው መርጠውኝ ለዚህ ብራንድ አምባሳደር አድርገውኛል። በጣም አመሰግናለሁ። ስሜቱ እንዴት ነው? ያው ብራንድ አምባሳደርነት ትልቅ ኃላፊነት ነው። በጣም ደግሞ ደስ ይላል። ከዚህ በኋላ ከአንተ ምን አይነት ነገሮችን እንጠብቅ? ያው ከዚህ ድርጅት ጋር በቀጣይነት ብዙ ጊዜ አብረን እንሰራለን። የተለያየ አይነት ቆንጆ ኮንቴንቶች እንሰራለን። በራሴ ደግሞ በፕሮዳክሽን እና በኮንቴንት ደግሞ ለየት ያሉ ፊልሞችና ማስታወቂያዎችን ይዘን ከች እንላለን። በጣም ነው አድርጌን የማመሰግነው። ከአንተ እንግዲህ ከዚህ በኋላ የተለያዩ ነገሮችን እንጠብቃለን። ወደፊት በዚህ ዓመት ውስጥ ሌላ ማሳካት የምትፈልጋቸው ነገሮች አሉ? ለእኛም ተሳውቀን። አዎ ለየት ያሉ ትልልቅ ፕሮጀክቶች የመጀመሪያ ሀሳብ አለኝ። ከፊልሙ ባሻገር ከፊልሙ ፕላትፎርም ጋር የተገናኘ አፕሊኬሽን ምንም ክሬቲቭ ማድረግ ሀሳብ አለኝ። ከፊልሙ ጋር የተገናኘ ቆንጆ ኮንቴንቶችን ይዤ እመጣለሁ። ትልልቅ ፊልሞችንም እንግዲህ በቅርቡ ይዘን እንመጣለን። ኦኬ። ስንት ፊልሞች ሰርታል? 4 ፊልም ሰርቻለሁ። 4 ፊልሞች ስኬታማ በቪውም ሪከርድ ይዘዋል። የምንጠቅሳቸው ከአራቶች ውስጥ አሁን በቅርቡ መነጋገር የሆነው ገመሃሊያ ባለክራር። ኦኬ። ባለክራርም በጣም ታዋቂ ነው። ባለክራርም በጣም ተወዷል። ኦኬ። እና ደግሞ ጃናሞራ አክሽን ፊልም ነው፣ የመጀመሪያው አክሽን ፊልም ነው። እና ደግሞ ሌላ ደግሞ ወደፊት ነው ምናምን የሚል ፊልም አለ። እሺ፣ አዋርድ በልተሃል አይደል? ስንት አዋርዶችን በልተሃል?
እስካሁን 2 ሽልማት ነው ያገኘሁት በኢንተርናሽናል ፊልም ፌስቲቫል እና አንድ ደግሞ በአበሻ ቪው ላይ የተለየ ሽልማት ደግሞ ተሸልሜያለሁ። ዋው ኖሚኒ ነበርኩ በሁሉም ስራዎች ኖሚኒ ነበርኩ። እስካሁን በነበሩት በሁሉም ስራዎች ኖሚኒ ነበርኩ። ዋው ባይዘዌ ስራዎችን ብዙዎቻቸው ያውቁታል፣ እኛም ደግሞ አይተናቸው ወደናቸዋል። ስለሰጠኸኝ ጊዜ ከልብ አመሰግናለሁ። ከአንተ ብዙ ነገር እንጠብቃለን ወንድሜ። ኮርቼ ባለ እሺ ነበር። ሰላም ነሽ? እሺ እግዚአብሔር ይመስገን። እንኳን ደስ አለሽ። በመጀመሪያ እንኳን አብሮ ደስ አለ። ይህንን እድል ከዚህ ቀደም ወይም ደግሞ በስራዎች ላይ በምትሰራቸው ስራዎች ላይ ይህንን እድል በማግኘትሽ የተሰማሽን ደስታ ግለጪልኝ። በጣም ደስ ብሎኛል። ለሆነውም እግዚአብሔር ይመስገን። እግዚአብሔር ይመስገን ደስ ብሎኛል በጣም። ሶሻል ሚዲያን በምን ትገልጫዋለሽ? ሶሻል ሚዲያ በተለይ ደግሞ ቲክቶክን ሁሉም ሰው የራሱን ሀሳብ የሚገልጽበት ፕላትፎርም ነው። ያው ይህም ስራ እንግዲህ ከቲክቶክ ጋር ትንሽ የተገናኘ ነገር አለው። ሁሉም ሰው ሀሳቡን የሚገልጽበት ነገር ነው አሁን ላይ ባለው ሁኔታ ብዬ አስባለሁ። አንቺ በሶሻል ሚዲያ ተጠቅሜያለሁ ብለሽ ታስቢያለሽ? አዎ እጅግ በጣም ተጠቅሜያለሁ። ዋው እሺ። ከዚህ በኋላ ላይ የሚመጡ ወጣቶችም ሆነ ደግሞ ወደ ተለያዩ ይሄንን ቪዲዮ የሚመለከቱ ብዙ ሰዎች አሉ። በአሁኑ ሰዓት ላይ ወደ ሚዲያ መምጣት የሚፈልጉ ሰዎች ሚዲያ ላይ መውጣት ቀላል ነው ወይስ ከባድ ነው? ያው መንገዱን ካወቁት በጣም ቀላል ነው። አጠቃቀሙንና መንገዱን ካወቁት በጣም ቀላል ነገር ነው ብዬ አስባለሁ። እና ሪኮመንድ ታደርጋቸዋለሽ ሰዎች ወደ ሚዲያ እንዲገቡ? አሁን ሁሉም ሰው የራሱ ፍላጎት አለው። ፍላጎታቸው ከሆነ የመስራት ፍላጎት ካላቸው ይሞክሩት። አሪፍ ነገር ነው። በቲክቶክ ምን ያህል ተከታያለሽ? 1 ሚሊዮን። 1 ሚሊዮን? ዋው ጋይስ 1 ሚሊዮን ተከታይ ሲኖርሽ እያንዳንዱ የምታስተላልፋቸው ነገሮች በሙሉ ጠቃሚና ህብረተሰቡን የሚያስተምር ነው። በዚህም ደግሞ የመንገጫገጭ ነገሮች በህይወትሽ ላይ አጋጥሞሽ አያውቁም? ሚዲያ ላይ ስትወጪ ወይስ ሁሉም ኮምፈርት ሆኖልሽ ነው 1 ሚሊዮን የሚመጣው? ሁሉም ስራ ስላለው ያጋጥማል። ግን ሁሉንም ነገር አልፌ እዚህ ላይ ቆሜያለሁ። ለዚህም እግዚአብሔር ይመስገን። በጣም ደስ ብሎኛል። ቤተሰቦችሽንም አይቻቸዋለሁ። እንኳን ደስ አላችሁ። ለመላ ቤተሰቦችሽ ሰዓትሽን ስለሰጠሽኝ ከልብ አመሰግናለሁ። መልካም ጊዜ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። በክፉም በደጉም ያው ቲክቶክ ላይ ብቻዬን ያልተዋችሁኝ የቲክቶክ ቤተሰቦች አሉኝና ከቲክቶክም በላይ እንደ እህቴ ማያት ምን እንደምላላቀም ማለት ከቲክቶክ ባለፈ ቤተሰብ የሆኑ ሰዎች አሉ ቲክቶክ ላይና የኔ የምላቸው ሰዎች እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም ደስ ብሎኛል። አመሰግናለሁ በጣም። ዛሬ ስላገኘው በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ብዙዎቻችን እንደምናውቀው የአዶናይና የብዙ ታዋቂ ሰዎች ጸጉር ጀርባ ያለው ከውበታቸው ጀርባ ያለው አንተ ነህ። ያ 100%። በጸጉር ምን ያህል ዓመት ቆይተሃል? 5 ዓመት ከምናምን። ዋት 5 ዓመት ከምናምን 6ኛ ዓመት አካባቢ ነው። አሁን ብዙ ሰዎች ታዋቂ ሰዎችን አርቲስቶችን ቲክቶከሮች ብቻ ነው የሚሰራው አይነት ኮሜንት ምናምን ያለው ዋጋ በጣም ውድ ነው ይላሉ። 5000 10000 ብር ነው የምታስከፍለው እያሉ ያሙኛል፣ ኮሜንት ያደርጋሉ። ግን ለአንድ ጸጉር በዛ ደረጃ አይደለም እያሉ ይጽፋሉ። ኦኬ ግን እንደዛ አይደለም። እሺ ሰው እየመጡ ማንኛውም ሰው ነው የማስተናግደው ከቻልኩ አቅም ካለኝ አስተናግዳለሁ። መሀል መገናኛ ከእንግሊዝ ኤምባሲ ፊት ለፊት ሰመር ሪል ስቴት እያስገነባው የሚገኘው ባለ 2 ባለ 3 ባለ 4 መኝታ ቤቶችን በተለያዩ የካሬ አማራጭ ይዞላችሁ ቀርቧል። ታዲያ ምን ይጠብቃሉ? የቤት አምሮቶን ቁርጥ የሚያደርገው ሰመር ሪል ስቴት ይዞላችሁ የመጣውን እድል ይጠቀም። በካሬ 78 ሺህ ብር እንዲሁም ሙሉ ክፍያ ለሚከፍሉ የ30% ዲስካውንት እንዲሁም ለገና በዓል የ5% ዲስካውንት ይዘንሎት ቀርበናል። ሰመር ሪል ስቴት ከመዳኔ ኢንተርቴንመንት ነው የመጣሁት። ስራችሁን በተለይ ደግሞ ከኛ ጋር ስለሚገናኝ ለዚህ ያክል ነው። በተለይ ከሀገር ውጭ ካሉ ሰዎች ጋር ኮኔክሽን ስላለው እስቲ እኛም ደግሞ እንደ ዩቲዩበር አንዳንድ ጥያቄዎች አሉ። የመጀመሪያው ጥያቄ የእናንተ ድርጅት ወደ ሀገር ውስጥ ላሉ ሰዎች ጊፍት ሲያደርግ ወይም ደግሞ ትራንስፈር ሲያደርግ ከኖርማሊ በባንክ ሬት ነው ወይስ ደግሞ ተጨማሪ የራሱ የሆነ ልክ እንደ ፎሬክስ ከረንሲዎች ተጨማሪ ያለው የሚለውን ግልጽ ለማድረግ ቦነሶች አሉት። እንደየ
የምንሰራው ባንኮች አንዳንዴ በፐርሰንቴጅ አንዳንዴ ደግሞ ፊክስድ በሆነ አማውንት ቦነሶች ይኖረዋል ማለት ነው። ለምሳሌ የባንኩ ሬት 151 ብር ከሆነ እኛ እዛ ላይ 10 ብር እንጨምር እንችላለን። በየበዓላት እንደዚህ የተለያዩ ነገሮችን እየተመረኮዘ ከባንኩ ጋር እየተነጋገር ቦነሶችና ጉርሻዎች የተለያዩ ጉርሻዎችን እዛ ተጨማሪ ኦፊሻል ኮሬንት ላይ ተጨማሪ ይኖረናል ማለት ነው። እሺ ከዛ ባለፈም ደግሞ ለምን ሀገሮች ላይ ነው ይሄ የሚሰራው? ለምሳሌ አሜሪካ ዶላር ነው የሚባለው፣ የስዊስ ፍራንኮች አሉ፣ የተለያዩ ነገሮች አሉና ስንት ሀገራቶችን ያካለለ ነው? የኛ ቪዛና ማስተር ካርድ የትኛውም ዓለም ላይ ከኢትዮጵያ ውጭ የትኛው ዓለም ላይ ቪዛና ማስተር ካርድ ኢሹ የተደረጉ ካርዶችን ይቀበላል ማለት ነው። ስለዚህ ከአረብ ሀገርም ከአውሮፓም ከአሜሪካም በለው ከየትኛውም አካባቢ ያለ ሰው ለሚወደው ቤተሰቡ ገንዘብ መላክ ይችላል። እንዲሁም ደግሞ ለቲክቶከርስ፣ ለኢንፍሉዌንሰርስ፣ ሌላም ኤሪያ ላይ ላለ ሰው ገንዘብ መላክ ይችላል ማለት ነው። ጊፍት መስጠት ይችላል። ሁለቱም አለ፣ ገንዘብ መላክ፣ ጊፍት መስጠት ይችላል። ደግሞ ከቲክቶክ ጋር በማገናኘት ወደ ኮይን እንዳያስቡት ኖርማሊ ገንዘብ ካሽም መላክ ይችላል ማለት ነው። አሁን ትልቁ ያለው ችግር ምንድነው? ካየህ ሰው ኢትዮጵያ ውስጥ ያለ ሰው ራሱ ጊፍት ለመስጠት መጀመሪያ የሚገዛው ኮይኑ ነው። ጊፍቱን ለምሳሌ ኮይኑን ሲገዛ $350 የገዛውን ኮይን ወደ ጊፍት ሲቀይረው የ350 አውጥቶ ለኢንፍሉዌንሰሩም ደግሞ ለኮንቴንት ክሬተሩ የሚደርሰው $100 ነው። ሁለቱም ሰው ከስሯል ማለት ነው። ሰጪው በጣም አንሶበታል፣ ተቀባዩም ደግሞ በጣም አንሶበታል ማለት ነው። እንደገና ደግሞ ያ ገንዘብ ወደ ፔፓል ሄዶ ከፔፓል ደግሞ ወደ ኢትዮጵያ የሚገባበትን መንገድ እንደዚሁ እዛች ላይ ፕሮሰስ ስላለው ሁሉም የራሱን ኮሚሽን ስለሚይዝ እያነሰች ነው የሚሄደው። ስለዚህ እኛ ያመጣነው ነገር ምንድን ነው? ቲፕ ማድረግ የምትፈልገው ወይም ደግሞ ጊፍት መስጠት ለምትፈልገው ኮንቴንት ክሬተር እኛ ኦልሬዲ ኢምቤድ አድርገናል አካውንታቸውን። ስለዚህ ቀጥታ ቀደም እንደተባለው በ3-4 ሰከንድ ውስጥ አካውንታቸው ውስጥ የሚገባው ቲክቶክ የሚቆርጥ የነበረው እስከ 50% አካባቢ ይቆርጣል ኢትዮጵያ ላይ፣ ሌላ ዓለም ላይ ደግሞ እስከ 70% ይወስድባቸዋል ማለት ነው ይቆርጣል። ስለዚህ አንዳንድ ጊዜ ፌር አይደለም። ስለዚህ በዚህም አካባቢ ደግሞ ይሄን ጊፍት እንዲቀበሉ አድርገናል። በተጨማሪ ደግሞ ያደረግነው ምንድነው አሁን ከሳምንት በኋላ የምንጀምረው ደግሞ ሎካል ኢትዮጵያ ውስጥ ያሉ ሰዎች በሎካል ካርዳቸው ደግሞ ለሚፈልጉት ኮንቴንት ክሬተር ጊፍት የሚሰጠው ከሀገር ውስጥ ነው። ዋው ይሄ ምርጥ ሀሳብ ነው። ኮይን ሳይገዙ ቀጥታ መስጠት የሚያስችሉበትን ሲስተም ኢምቤድ እናደርጋለን። ስለዚህ በዚህ ፕላትፎርም የተለያዩ ፈንድራይዚንጎችን ማንኛውንም ማሰባሰቢያ ማድረግ ይቻላል ማለት ነው። ግን ይህንን ሀሳብ እንዴት ልታስበው ቻለ? እኛ ልናስበው የቻልነው ምንድነው? እኔ ያው የምኖረው አሜሪካ ነበር ከ11 ዓመት ጀምሮ እና አብዛኛው አበሻ ኮሚኒቲ ያው ከ11 ዓመት ጀምሮ አሜሪካ ነው የኖርኩት። ቋንቋ ግን እዚህ ተወልዶ ያደገ ራሱ ያስንቃል። ኮሎኑ እንደመጣው አለኛ ሰው ምንድነው እዛ ስኖር ብዙ ጊዜ ሰዎች ወደ ኢትዮጵያ ገንዘብ ለመላክ ይቸገራሉ። ሁለተኛው ምንድነው አብዛኛው ሰው 2 እና 3 ስራ እየሰሩ ነው የሚኖረው እና ጊዜ የለውም። ሄዶ ካሽ ነው እንግዲህ ብዙ ከዛ በፊት የነበረው ከዛ ከተያይዞ እንደገና ደግሞ እዛ ለመላክ ደግሞ ሲስተም ቢኖርም ዲጂታል ሶሉሽኖች ቢኖሩ ቻርጃቸው በጣም ከፍ ያለ ነው ለአፍሪካ ስትልክ። ለምን ትልቁ ብዙ ኦፕሽን የሌለው አፍሪካ ሀገር ስለሆነ ከሜክሲኮ ስትልክ፣ ወደ ካናዳ ስትልክ፣ ወደ ህንድ ስትልክ ይቀንሽ ወደ አፍሪካ ስትልክ ከ$100 እስከ $10 ድረስ ይወስዱብሃል። እንግዲህ አስበው እንዴት ተቸግረ ያን ገንዘብ እንዳመጣው። ስለዚህ ለህብረተሰቡ የሚሆን ነገር ያስፈልጋል ብዬ አስብ ነበር። እሱ አሁን ላይ ደግሞ ቴክኖሎጂ ካምፓኒ ካቋቋምን በኋላ እነዛን ችግሮች ያየናቸውን ችግሮች የሚፈቱ ሶሉሽኖችን ነው ይዘን የመጣ ነው። ከአሁን በኋላ ከ3 ሳምንት በኋላ ደግሞ በጣም ትልቅ ሌላ ኮንቬንሽን ሴንተር ብናስመርቀው ሌላ ፕሮዳክት አለ። ያ ደግሞ ኢትዮጵያ ውስጥ ያለውን ችግር በጣም በቃ ትልልቅ ችግሮች 10 ችግሮችን በአንድ ጊዜ ይፈታል ብለን ይዘን የመጣ ነው። ከልብ አመሰግናለሁ። መልካም ጊዜ። እንዴት ናቸው? አሁን የምገኘው ከፊዮና ቤተሰቦች ጋር ነው። ምን ይመስላል ደስታው? በዚሁ አጋጣሚ ፊዮና ምን አይነት ልጅ ናት? ፊዮና በጣም ፈጣን ጎበዝ ታታሪ ልጅ ናት። ለእኔ የመጀመሪያ ልጅ ናት። በጣም ጎበዝ ልጅ ናት። በጣም የምወዳት ልጅ ናት። የመጀመሪያ ልጅ ሲባል ብዙ ሀስል ይታይበታል ይባላል። ብዙ ነገር የሚታይበት ነው። ብዙ ነገሮችን የምትማርበት ነው እና ለእኔ በጣም ልጄም ናት፣ ጓደኛዬም ናት። ዋው! ዛሬ ለዚህ ደረጃ ደርሳ ልጅሽን በመድረኮች ላይ በማየት ምን አይነት ደስታ ተሰማሽ? በጣም ደስ ብሎኛል። እግዚአብሔር ይመስገን። በጣም ከምንገባው በላይ ልጄ እዚህ ቦታ ደርሳለች ብለሽ አስበሽ ታውቂያለሽ? እግዚአብሔር ጋር ነው ትመኛለህ። ያው ለእግዚአብሔር ፍቃዱ ነው። ያሰበችውን እያሳካች ነው። እግዚአብሔር ይመስገን። ለሌሎች ወጣቶች ወይም ደግሞ ለሌሎች እናቶች የምታስተላልፊው መልእክት አለሽ? ልጅ ስታሳድግ ብዙ ነገር አለ። ያንን ሁሉ ቻሌንጅ አልፌ ነው ፍሬ የምታየውና እግዚአብሔር ይመስገን በትዕግስት የልጆቻችን ብናዳምጣቸው ብዙ ነገሮችን ማለፍ እንችላለን ብዬ አስባለሁ። ምክንያቱም ልጆች ያስቸግራሉ።
እንደዛ ሙሉ ደግሞ እኛ ትዕግስተኛ ሆነን ብንሰማቸው የሀሳባቸውን እንሞላላቸዋለን ብዬ አስባለሁ። እንዴት ነው? ምክንያቱም ፍላጎታቸው ሰፊ ነው። በጣም ብዙ ነገር ነው የሚፈልጉትና በትዕግስት ብናዳምጣቸው ፍላጎታቸው ብንጠብቅላቸው ያሰቡትን የራሳቸው እነሱ የሚያስቡት እና እኛ የምናስበው አንድ አይደለም። በራሳቸው መንገድ ብንረዳቸው ጥሩ ነው ብዬ አስባለሁ። ወደ ቲክቶክ በመግባቷ በአንቺ ላይ ተጽዕኖ ያደረገችው ነገር የለም? በቤተሰቡ ላይ በጣም ተጽዕኖ ነበር። እኔ እንደውም በጣም ነበር የሚቃወማት። በጣም ነበር የሚቃወማት። ምክንያቱም በእድሜዋም ትንሽ ስለሆነች እፈራ ነበር። ምክንያቱም ሴት ልጅ ብዙም ጊዜ በዛ ላይ እኔ በጣም ነበር የምፈራው። በጉልበት ነው በጉልበት አሸንፋይ እንጂ በጣም ነበር የሚቃወማት። እንደዚህ እሷ ፍላጎቷ ይሄ ነበር በልጅነቷም፣ ግን እንደዚህ አርት ነገር ላይ ነው እንትን የምትለው እኔ አልፈልግም ያለው። ግን ዛሬ አሸነፈች ማለት ነው። በጣም ደስ ብሎኛል። በዚሁ አጋጣሚ ዛሬ ስለበቃች ደግሞ እግዚአብሔር ይመስገን። አሜን። ወደ ፋዘር ሊድ ግን በዚሁ አጋጣሚ ስምሽን ታስተዋውቂኛለሽ? ብዙነሽ ንጉሴ። ስላወኩሽ በጣም ደስ ብሎኛል። እግዚአብሔር ያክብረልኝ። ሰላም ከስሞት ልጀምር። በየነ ጸጋዬ። ዋው! ምን አይነት ልጅ ናት ፊዮና? ለእርሶ ፊዮና መልካም ልጅ ነች። ከልጅነቷም ጥሩ ልጅ ነች። እኔ ፊዮና ነፃ ሆና ይደግፋል ነበር። ነፃ ሆና ነፃ ሆና እንድታድግ ነው ያደረኳት። እኔን ከእናቷ ጋር እናቷ ትቆጣለች፣ አትናገሪ፣ ዝም በይ ምናምን በቃ እንደ ተጽዕኖ ነበር። ቤት ውስጥ ራሱ ግጭት ነበር፣ የእናት ነገር ተጽዕኖ ነበርና ተጽዕኖ እኔ ደግሞ እቆጣለሁ። ተያት ነፃ ሆና ትደግ። ልጆች ነፃ ሆኖ ሲያድጉ የመናገር ችሎታ፣ የፈለጉትን የማድረግ ችሎታ ይኖራቸዋል። ስለዚህ ተያት እያልኩ እኔ አሁን ቲክቶክ ስትጀምር ገና አመት 2 አመት ሲቀራት አባቴ እንዲህ ላድርግ ነው እስቲ አይዞሽ በርቺ ነው የሚላት። አይዞሽ በርቺ ነው የሚላት። በጣም ይገርማል። እናታ እኔን አንተ እየጠቀምካት መስሎ ነው ብላ ትቆጣኝ ነበር። ግድ የለሽም አንድ ቀን ልታስሸንፍ ትችላለች እቺ። ስለዚህ እቺ ልጅ አሁን ፍላጎታ መዝጋት የለም። ልጆች እንደራሳቸው ፍላጎት ከሄዱ መጨረሻ ላይ የራሳቸው ውጤት ያሳያሉ። ተመስገን አሁን ከእናንተ ጋር አብረን ውለናል። በሷ ነው የመጣ ነው። በሷ ጠንካራነት፣ በሷ ጀግንነት። ጀግና ነች ፊዮና፣ ጎበዝ ነች፣ ታታሪ ነች፣ ሰራተኛ። ዋው በጣም ደስ ይላል። ምንም በዚሁ አጋጣሚ የሁለታችሁ ሀሳብ የሚያስኬድ ነው። እንደ ቤተሰብ ስናየው አሁን ለምሳሌ እኔ ወደ ሚዲያ ስገባ ማዘር ስደግፈኝ ነበር፣ ፋዘር ደግሞ ኖ ሲል ነበር እና ለዛሬዋ ቀን ደግሞ ሁለታችሁም ደርሳችሁ እንዲሁም ደግሞ እርሶ ደግሞ በጣም ደስ ያለኝ አፕሊኬሽኑን አወርዳችሁ በዛ ላይ ደግሞ የምሬ ነው የልጄ ድርጅት ነው ብለው ይህንን ስላደረጉ ከልብ አድርጌ አመሰግናለሁ። ግን ዛሬ ልጅክ ለዚህ ክብር ስለደረሰች ምን ተሰማክ? በጣም ትልቅ ደስታ ነው የተሰማኝ። በጣም ትልቅ ደስታ ስለተሰማኝ አፕሊኬሽኑ ጋና ሲገለጽ ሳየው ማውረድ ጀመርኩኝ። አወረድኩትና እንትን እያደረኩት እያለሁ ያወረዱ ሰዎች ሲባል እጄን አወጣሁ፣ ተሸላሚ ሆንኩ። ፈጣሪ ይመስገን። በዚህ አጋጣሚ ለወላጆች ምን ማስተላለፍ ይፈልጋሉ? ወላጆች ልጆች ቁጥጥር ያስፈልጋል። አብልጦ እናቶች ቁጥጥር ለልጆቻቸው ያስፈልጋል፣ ተገቢ ነው። አባቶች ግን ይሄን ያህል ተጽዕኖ ባያሩ፣ አባት ተጽዕኖ ካረገ ሁሉ ነገር ይቋረጣል። የልጆች ማቋረጥ ይችላል። እኔ ላቋርጠው ቢል በወቅቱ እንድታቋርጥ ማድረግ ይችላል። ለምን በነፃነት አድጋ የፈለገችው ድረስ እስካልኩ ድረስ ነው እዚህ የደረሰችው ልጅ። ማቋረጥ ቢፈልግ ነበር አቋርጭ ብዬ ጠንከር ብዬ ቢዛት ታቋርጣለች፣ ረጃ ያላት። ግን እኔ በጎን እየደገፍኳት ስለነበር እናቷ ብትቆጣም የኔ ፊት እያየች ስለነበር ለዚህ ደርሳለች። ስለዚህ ወላጆች ለልጆቻቸው ተጽዕኖ ባያደርጉላቸው፣ ልጆች በነፃነት ማደግ አለባቸው። እኔ መቼም ልጆችን መትቻለሁ ፊቷ ላይ ነበር። በቃሌም ቆጣቸዋለሁ፣ ዝም ብዬ እንትን አልመታቸውም።
እኔ ማምነው በንግግርና በምክር ነው። በምክርና በንግግር እስካመንኩ ድረስ ይኸው ለዚህ ደርሳ ልጄ ከእናንተ ጋር ውላኛለች። አመሰግናለሁ። በጣም ታታሪ ጨዋ ታዛዥ ልጅ ናት። ከልጆቼ ሁሉ በጣም ስንት ልጆች አሉሽ? 4 ሴት ልጆች አሉኝ። 4ቱም ሴት ናቸው? ዋው! እንደሷ ያው አክቲቭ የሆኑ ልጆች አሉኝ፣ ግን እንደሷ በጣም ለየት ያለች የቤታችን ድምቀት ናት። ዋው! በጣም ደስ ይላል። በጣም አድርጌ አመሰግናለሁ። ጎበዝና ባለሙያ ናት። ከዚህ በላይ ከፍ ያርጋት። በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። ጊዜያችሁን ስለሰጣችሁኝ አመሰግናለሁ። መልካም ጊዜ። ቤተሰቦች እንግዲህ በጣም ቆንጆ ጊዜ ነበር ያሳለፍነው። አዎ ደስ ይላል በጣም። እንግዲህ ያው ይሄን ፕሮግራም ተሰራ ሁላችሁም ያው ከሀገር ውጭ ያላችሁ በአሜሪካን በቃ ማስተር ካርድ እና እንትን ያላችሁ ሰዎች ላኪ ሪሚት ላይ ገብታችሁ ያው ያቅማችሁን አለው ሬጂስተር አድርጌያለሁ አላዛር ብላችሁ ታገኙኛላችሁ። እስቲ ዝም ብላችሁ $1 ጀምሮ ወይ በሉኝ። ደግሞ ቻሪቲ አይደለም ፍቅራችሁን ለማየት ነው። እና እሷ ያው እኔ በትበት ስል ነበረ። እሷ ደግሞ ያው ንግስትም ስለሆነች ንግስት ደግሞ ቁጭ ብላ ዘምነን ብላ ነው አይደል እንዴ? ዘምነን ብላ ቆንጆ ጊዜ ያሳለፈችልኝ ነበረ እና የምትወዱት አልጠራጠርም። ሁላችሁ ቆንጆ ጊዜ እንዳሳለፋችሁ ታዲያ ላኪ ሪሚትን እንዳልኳችሁ ከ50 ከመቶ ጀምሮ ወዬ እንዳትረሱ። ለማንኛውም ለዛሬ የነበረን ፕሮግራም ይሄንን ይመስል ነበረ። ቆንጆ ጊዜ ከኛ ጋር እንዳሳለፋችሁ አልጠራጠርም። በቀጣይ አሪፍና አዝናኝ ቪዲዮ እስከምንገናኝ ድረስ ቻው። መሀል መገናኛ ከእንግሊዝ ኤምባሲ ፊት ለፊት ሰመር ሪል ስቴት እያስገነባው የሚገኘው ባለ 2 ባለ 3 ባለ 4 መኝታ ቤቶችን በተለያዩ የካሬ አማራጭ ይዞላችሁ ቀርቧል። ታዲያ ምን ይጠብቃሉ? የቤት አምሮቶን ቁርጥ የሚያደርገው ሰመር ሪል ስቴት ይዞላችሁ የመጣውን እድል ይጠቀም። በካሬ 78 ሺህ ብር እንዲሁም ሙሉ ክፍያ ለሚከፍሉ የ30% ዲስካውንት እንዲሁም ለገና በዓል የ5% ዲስካውንት ይዘንሎት ቀርበናል። ሰመር ሪል ስቴት